ጤና ይስጥልን ተመልካቾች፣ ከትግራይ ቴሌቪዥን የሚተላለፍ የአማርኛ ቋንቋ ዜናችን አሁን ጀምሯል። አብራችሁን ቆዩ። የህወሓት ማዕከላዊ ኮሚቴ በይደር ይቆይ የተባለው የትግራይ ህዝብ የስልጣን ባለቤት የሆነው ምክር ቤት ወደ መደበኛ ስራው እንዲመለስ ያስተላለፈው ውሳኔ ወቅታዊ፣ ታሪካዊና ተቀባይነት ያለው ውሳኔ ነው ሲሉ የመቀለ ከተማ የተለያዩ የማህበረሰብ ክፍሎችና ከምዕራብ ትግራይ ተፈናቅለው በመቀለ መጠለያ ጣቢያ የሚገኙ ወገኖች በሙሉ ድምፅ አጸደቁ። ታደሰ ልጅአለም ተመልክቶታል። የህወሓት ማዕከላዊ ኮሚቴ ወሰነው ውሳኔ ተከትሎ በትግራይ በተለያዩ አካባቢዎች የተለያዩ መድረክ እየተካሄዱ ነው። በዛሬው ዕለትም ህዝባዊ መንግስታችን ለሉዓላዊነታችን ማረጋገጥ በሚል መሪ ቃል በመቀለ ከተማ የተለያዩ ማህበረሰብ ክፍሎችና ከምዕራብ ትግራይ ተፈናቅለው በመቀለ መጠለያ ጣቢያ የሚገኙ ወገኖች በተገኙበት ውሳኔውን በሙሉ ድምፅ አጽድቀውታል። የመድረኩ ተሳታፊዎች አያይዘውም ተፈናቃይ ወገኖች በብዙ መከራና ስቃይ እንደሚገኙ የገለጹ ሲሆን አሁንም የትግራይ ሉዓላዊነትና ግዛታዊ አንድነት ሊከበር ይገባል፣ በህዝብ የተመረጠ መንግስትና ምክር ቤትም ወደ መደበኛ ስራው ሊመለስ ይገባል ሲሉ አክለዋል። የትግራይ ህዝብ ህልውናና ደህንነት የሚረጋገጠው ለሰላም ሲባል በይደር ይቆይ የተባለው ምክር ቤት ወደ ስራው ሲመለስ ነው ያሉ ሲሆን የመድረኩ ተሳታፊዎች ውሳኔው ለትግራይ ህዝብ ወሳኝ ነው ብለዋል። ውሳኔው ዘግይተዋል በምንለው ምክንያት በሁለት ሶስት ምክንያቶች ዘግይተዋል። አንደኛ የፕሪቶሪያ ስምምነት 3 ዓመት ታርጓል። በ3 ዓመት ውስጥ መፈጸም የሚገባቸው በፌዴራል መንግስት መፈጸም የሚገባቸው ስላልተፈጸሙ አሁን የማዕከላዊ ኮሚቴ ውሳኔ ወቅቱ የጠበቀ መሆንም ያለበት ለትግራይ ህዝብም መፍትሄ ይሆናል ተብሎ የሚጠበቅ ውሳኔ ነው። ስለዚህ ለተግባራዊነቱ ያው ጠንክረን መስራት ያለብን ውሳኔ የማዕከላዊ ኮሚቴ በደንብ ነው እንቀበላለን እና ጥሩ ውሳኔ ነው። የውሳኔ እንዲያው ዘግተዋል፣ ሻሁን ጊዜ ማለት ነው ዘግተዋል እና የትግራይ ስቃይ ብዙ ነው። ህወሓት ራሱ ለምን አይቶ ለህዝብ ማይጠቅም ተፈናቃይ ማይመለስ ግዛታዊ አንድነት ትግራይ ማይመለስ ሁሉ ህታው ወደ ነበረበት ማይመለስ ከሆነ ለአንድ ወርም መዘገየት አልነበረበትም የሚል ሀሳብ ነው ያለኝ። የኢኮኖሚ እንቅስቃሴ የለም፣ ገበያው ጣራ ደርሰዋል፣ ሚገባ መድኃኒት የለም፣ ሚገባ ባጀት የለም። አንድ ሀገር አንድ ክልል ዋና ቁልፍ ባጀት ነው። ባጀት ከሌለ መቀሳቀስ አትችልም። ከነበረው የባሰ ነው መሄድ ያለው እንጂ ምንም ውጤት የለውም። አያይዘውም ውሳኔው እንደውም ዘግይቷል ያሉ ሲሆን አሁን አጋጥሞን ያለው የትግራይ ችግር ብሎም ተፈናቃዮች ወደ ቀያቸው የሚመልስ የትግራይ ግዛታዊ አንድነት የሚያረጋግጥ እንደሚሆን አንጠራጠርም ያሉ ሲሆን ለተግባራዊነቱ እንሰራለን፣ የሚጠበቅባቸውን ሁሉ እንደሚያደርጉም ቃል ገብተዋል። ያው ማዕከላዊ ኮሚቴ የወሰነው ውሳኔ በእኔ በኩል ጥሩ ነው። እንደውም ቆይተዋል፣ ዘግይተዋል። መዘግየቱ ደግሞ ያው የፕሪቶሪያዊ ውል የሚፈጸማል የሚባል ሀሳብ ነበረን። እስካሁን መቆየቱ ነው በዚህ ምክንያት ነው። አሁን ግን ማዕከላዊ ኮሚቴው የወሰነው ውሳኔ እንደግፈዋለን። ምክንያቱም ተፈናቃዮቹ ወደ ቀያቸው ይመለሳሉ፣ ግዛታዊ አንድነታችን መሬት ደግሞ እንመልሳለን የሚል ቁዋም ስላለው በዚሁ እንደግፈዋለን እና አሪፍ ነው ብዬ ነው እኔ በዛ አምናለሁ። መንግስት ጋር ያለው ልዩነት በንግግርና በውይይት እንዲፈታ ያሳለፈው ውሳኔ በህዝባችን እምነት የተቀመጠው የሰላም አማራጭ ለመጠቀም አሁንም እድል የሚሰጥ ስለሆነ አሁን ማረፈደም ለውይይትና ለድርድር ሊዘጋጅ ይገባል ሲሉ የመድረኩ ተሳታፊዎች አክለዋል። በፕሪቶሪያው ስምምነት መፈጸም የነበረበት ከ6 ወር እስከ 1 ዓመት ነው መፈጸም የነበረበት። እስካሁን ግን 3 ዓመት አድርጓል። ስለዚህ የፌዴራል መንግስት ቀልድ ነው፣ አሁን እየቀለደ ነው። ይህ ቀልድ ደግሞ መቆም አለበት። ምክንያቱም በሁለት ነገሮች ማለት ነው። አንደኛ ተፈናቃዮቹ ወደ ቦታቸው መመለስ አለባቸው። የቦታችን የግዛታዊ አንድነት የመሬታችን መመለስ አለበት፣ ግድን ነው። ይህንን ከተተገበረ አገሪቱም ሆነ ትግራይም ሰላም ትሆናለች። እንደ ሌላ ክልሎች ልጆቼ ነው ህዝቤ ነው ብሎ አስቦ በድርድር ቢፈታ ቅድሚያ ወደር የሌለው ሀሳብ ነው። ጦርነት የመጨረሻ አማራጭ ነው። ከተማ ከንቲባ ዶክተር ረዳኢ በርሀ በበኩላቸው የትግራይ አጠቃላይ ችግር ሊፈታ የሚችለው በህዝብ የተመረጠ መደበኛ መንግስት ሲኖር ብቻ ነው ያሉ ሲሆን የትግራይ ህዝብ ለሰላም ለዳግመ ግንባታና ለትግራይ መልሶ ማቋቋም ሲባል የፕሪቶሪያው ስምምነት ተግባራዊ እንዲሆን በትዕግስት ሲጠባበቅ ቆይቷል። በፕሪቶሪያው ስምምነት የተስማሙባቸው አጀንዳዎች ከመተግበር ይልቅ የፌዴራል መንግስት ተጨማሪ ወንጀሎችና ገደቦች በማወጅ ያልተገደበ ውድመት እየፈጸመ መሆኑን ተናግረዋል። የኢትዮጵያ መንግስት ህወሓት በሌለበት ጊዜያዊ አስተዳደር ስር ትግራይን እንደገና ለማስተዳደር የአንድ ወገን ውሳኔ በማሳለፍ የፕሪቶሪያው ስምምነት በይፋ ጥሶታልም ብለዋል። ተወንዚፉ ዝነበረ ቤት ምክርና ይመለስ እንትብል ሙእኹል መርሕነት ይሓገልና ማለት እዩ።
የኢትዮጵያ መንግስት በፕሪቶሪያ ስምምነት የተስማማባቸው ስምምነቶች ከመተግበር ይልቅ ሌላ ተጨማሪ ወንጀሎችና ገደቦች በማወጅና በመተግበር ያልተገደበ ውድመት እየፈጸመብን ነው። የኢትዮጵያ መንግስት የሰራተኞችን ደሞዝ በመከልከል መድኃኒቶችና ነዳጅ ሸቀጦች በመከልከል ትግራይን እያዳከመን ያለው አሁንም ህወሓት ፈራሚና ተደራዳሪ አካል እያለም የኢትዮጵያ መንግስት ህወሓት በሌለበት በተናጠል በመወሰን በጊዜያዊ አስተዳደር ስር እንደገና ለማስተዳደር የአንድ ወገን ውሳኔ በማሳለፍ የፕሪቶሪያ ስምምነት በይፋ ጥሶታል። ስለዚህ የህወሓት ማዕከላዊ ኮሚቴ የወሰነው ውሳኔ ታሪካዊና የትግራይ ህዝብን ችግር የሚፈታና የሚያሻግር ነው። ስለዚህም ህዝባችን ውሳኔውን በመደገፍ ለተግባራዊነቱ እንድትሰሩና እንድትደግፉት ጥሪ አቀርባለሁ። የመቀለ ከተማ የፖለቲካ ጉዳዮች አማካሪ አቶ ፍስሐ ኃይሌ በበኩላቸው የፌዴራል መንግስት የትግራይ ህዝብ ለማጥፋት ያቀደውን እቅድ ለማሳካት የፕሪቶሪያው ስምምነትን በተደጋጋሚ ጥሷል ብለዋል። ስለዚህ የትግራይ መደበኛ መንግስትና ምክር ቤት ወደ ስራው እንዲመለስ ሁላችን በጋራ ተባብረን ልንሰራ ይገባል ያሉ ሲሆን የትግራይ ሁሉም አቅሞች በመጠቀም ወደ አንድ እንድንመጣ ያልተቆራረሰች ትግራይ እንድትኖረንም በጋራ ልንሰራ ይገባል ብለዋል። በመቀለ ሓድነት ክፍለ ከተማ የሚኖሩ ነባር ታጋዮችና የተሰናበቱ የትግራይ ሰራዊት አባላት የትግራይ ምክር ቤት ወደ ስራው እንዲመለስ በህወሓት ማዕከላዊ ኮሚቴ ለተወሰነው ውሳኔ በሙሉ ድምጽ ድጋፋቸውን ገልጸዋል። ስለሺ ሀጎስ ዝርዝር አለው። በመቀለ ሓድነት ክፍለ ከተማ የሚኖሩ ነባር ታጋዮችና ከትግራይ ሰራዊት የተሰናበቱ ታጋዮች የህወሓት ማዕከላዊ ኮሚቴ የነበረው ምክር ቤት ወደ ስራው እንዲመለስ ባጸደቀው ውሳኔ አስመልክቶም የውይይት መድረክ አካሂደዋል። በዚህም የትግራይ ህዝብ አሁን ያለበት ክልከላ ከቀጠለ የትግራይ ህዝብ ዘርፈ ብዙ ችግሮች እንዲቀጥሉ መፍቀድ በመሆኑም ከችግር ለመውጣት የነበረው ምክር ቤት ወደ ስራው መመለስ እንደሚያስፈልግ ይገልጻሉ። ዓመት ሙሉ ናይ አዲስ አበባ ምልልስ ጠብ ትብል ፍረ አይራኹሉ የትግራይ ፖለቲካም ሆነ ከፍተኛ የሰራዊት አባላት የትግራይ ህዝብ መሰረታዊ ጥያቄ በፕሪቶሪያው ስምምነት መሰረት መፍትሄ እንዲያገኝ በተደጋጋሚ ወደ 4 ኪሎ ቤተ መንግስት ቢመላለሱም ተገቢውን መፍትሄ ማግኘት አልተቻለም። ይህ በትግራይ ህዝብ ጥቅም አኳያ ሲታይ ማለት ነው። በመሆኑም ሁነኛ መፍትሄ በህዝብ የተመረጠው መንግስት ወደ ነበረበት መመለስ ይኖርበታል። ህዝብና በቸንዳ ኮይን ሻሻይ ጊዜ ነካሕልፍ መባራውትና ተበልዐ ተፈናቃዮች በተቀደደ ኬንዳ ለስድስተኛ ክረምት ማሳለፍ የለባቸውም። ወደ ቀያቸው መመለስ አለባቸው። በጅብ እየተበሉ መቀጠል የለባቸውም። ይህንን ለመፈጸም ደግሞ በህዝብ የተመረጠው መንግስት እስከነ ሙሉ መዋቅሩ ወደ ስልጣን መምጣት አለበት የሚለውን እንደግፋለን። ስርዓት ብልጽግና ውዕል ተታሪያ ከፍርስተሎ ትግራዋይ ለባሚ የኢትዮጵያ መንግስት የፕሪቶሪያው ስምምነት ካፈረሰው ቆይተዋል። የትግራይ ህዝብ ግን በትዕግስት ሲጠብቅ ቆይተዋል። ካሁን በኋላ የትግራይ ህዝብ በክልከላ መቀጠል ስለማይችል የነበረው ምክር ቤት ወደ ቦታው ይመለስልን። የትግራይ ህዝብ መሰረታዊ ጥያቄዎችና ሌሎች ችግሮች በፕሪቶሪያ የሰላም ስምምነት እንዲፈቱ ተስፋ ተጥሎበት የነበረ እንኳ ቢሆንም የኢትዮጵያ መንግስት የጣሰው በመሆኑ የነበረው ምክር ቤት ወደ ቦታው መመለስ ብቸኛ ምርጫ መሆኑን የሓድነት ክፍለ ከተማ አስተዳዳሪ አቶ ኃይላይ ወልደስላሴ ያስረዳሉ። ተወንዚ ፍጻነ ሕቤት ምክርን አቦቱ መልስና ስሩዕ መንግስት ያህልወና ስሩዕ ሰለስቲዮም ናይ መንግስት አካላት ያሉና ህግ መውጽእ ህግ ተርጓሚ ህግ አውጪ ህግ አስፈጻሚ ህግ ተርጓሚ የሚባሉት መዋቅሮች ያሉት ፍትሃዊና ዲሞክራሲያዊ በሆነ መንገድ የተመረጠው ህወሓት ወደ ስልጣን መጥቶ የትግራይ ህዝብ መሰረታዊ ጥያቄዎች መፍትሄ ማስገኘት አለበት። ተገቢና መብት የሆነውን ጥቅሞች በክልከላ ተዘግተህ መቀጠል ስለማይቻል ማለት ነው። በክፍለ ከተማው የሚኖሩ ነባር ታጋዮችና የተሰናበቱ የትግራይ ሰራዊት አባላት ከስራ ውጭ ሆነ የቆየው ምክር ቤት ወደ ቦታው እንዲመለስ የተወሰነውን ውሳኔ በሙሉ ድምጽ አጽድቀውታል። በህዝብ የተመረጠ መንግስትና ምክር ቤት ወደ ስራው እንዲመለስ የህወሓት ማዕከላዊ ኮሚቴ ያስተላለፈው ውሳኔ ህገ መንግስታዊ ስርዓቱን ለማረጋገጥ ብሎም የትግራይ ህዝብ ችግሮች መፍትሄ እንዲያገኝ የሚያደርግ በመሆኑ ውሳኔው እንደሚቀበሉትና ለተግባራዊነቱ እንደሚደግፉ የመቀለ ከተማ አዲ ሐቂ ክፍለ ከተማ ነዋሪዎች ገለጹ። መዓዛ መኮንን ተጨማሪ አላት። በህዝብ የተመረጠ መንግስትና ምክር ቤት ወደ ስራው እንዲመለስ የህወሓት ማዕከላዊ ኮሚቴ ባደረገው ውይይት ውሳኔ ማሳለፉ ይታወቃል። ይህን ተከትሎም በመቀለ ከተማ የአዲ ሐቂ ክፍለ ከተማ ነዋሪዎች ዛሬ ባደረጉት የህዝብ ውይይት ውሳኔው እንደሚቀበሉትና ለተግባራዊነቱ እንደሚደግፉ የመድረኩ ተሳታፊዎች ገልጸው ምክር ቤቱ ወደ ስራው መመለሱ የትግራይ ህዝብ ችግሮች መፍትሄ እንዲያገኙ ከፍተኛ አስተዋጽኦ አለውም ብለዋል። ይህንን ውሳኔ ትክክለኛና ወቅቱን የጠበቀ ውሳኔ ነው ብዬ ነው የምወስደው። ምክንያቱም የትግራይ ህዝብ እስካሁን ድረስ ለ3 ዓመታት ያክል ያለ ምክር ቤት ቆይተዋል። ችግሮቹን መፍትሄ ሊያገኝ ስላልቻለ ችግሩን መፍትሄ የሚሰጠው ደግሞ የህዝብ ተወካይ ምክር ቤት መኖር ስላለበት ይህንን ትክክለኛ ነው ብዬ ነው የማምነው። ህዝብና ይብላዕ እዩ ዘሎ፣ ህዝብና ይመውት እዩ ዘሎ፣ ህዝብና ይጠም እዩ ዘሎ። ህዝቦችን እየተራበ እየተፈናቀለ እየተሰደደ እየሞተ ነው ያለው።
እና ይህ እንዲያበቃ ህጋዊ መንግስት ወደ ቦታው መመለስ አለበት። ህዝብና ዘአመነልን መንግስትና ዘአመነልን ተአማሚሉ ሰርሖ ዘለ ስራሕቲ ህዝባችን ከመንግስት ጋር በመግባባት እየሰራ ያለው ስራ ትክክለኛ በመሆኑ እንቀበለዋለን። ያለንን ችግሮች እንዲፈቱ ምክር ቤቱ መመለሱ ወሳኝ ነው። ነትና ጠጠው ዘልና አይና ግን አይትነውሩን ይናን ባል ዘለና የትግራይ ህዝብ ለማንነቱ የቆመ ህዝብ ነው። አሁን ግን አትኖሩም እየተባልን ያለ ነው። መብታችን እየተከለከልን ያለ ነው። እናም መብታችን እንዲከበር ጥያቄዎቻችን እንዲመለሱ መንግስታችን ይመለስ። ውሳኔው በተለይም የተፈናቃዮችን መመለስ፣ የትግራይ ግዛታዊ አንድነት ማረጋገጥና ሌሎች የትግራይ ህዝብ ወሳኝ ጥያቄዎች ለመመለስም አጋዥ ነው ሲሉ ተሳታፊዎቹ ገልጸዋል። ማዕከላዊ ኮሚቴ ዘወሰነ ውሳኔ ትክክለኛ ውሳኔ እዩ። ክውሰን ዝግበውን እዩ። ካብኡ ተረፈ ናብ ተግባር ጥራሕ እንቀየር ንቃለስ። ማዕከላዊ ኮሚቴው የወሰነው ውሳኔ ተቀባይነት ያለው ነው። ይህም ተግባራዊ መደረግ አለበት። የትግራይ ህዝብ ተጨቁኖ እየተረገጠ ነው ያለው። ይህ እንዲያበቃ ህጋዊ መንግስት መመለስ አለበት። የትግራይ ህዝብ ሰላም ፈላጊ ህዝብ ነው። አሁን እያስተናገደው ያለው ህይወት አስከፊ ነው። ካለበት ህይወት ልንታደገው ይገባል። አሁን ምንድነው የትግራይ ተጨባጭ ሁኔታ አሁን ሲታይ የተለያዩ ችግሮች እንዳሉት ይታወቃል። አንደኛ የትግራይ ሉዓላዊ ግዛት አልተመለሰም። ከዛ ተፈናቅሎ የመጣ ህብረተሰብ በኬንዳና በተለያዩ ቦታዎች ነው የሚኖረው። ይህንን ውሳኔ ሲወሰን የውል ፕሪቶሪያ በአግባቡ ስላልተፈጸመና ጊዜያዊ የትግራይ አስተዳደር ደግሞ ይህንን ተልእኮ ስላልፈጸመ ምክር ቤቱ ይህንን በጭብጥ ነገሮችን አይቶ ትክክለኛነቱን አረጋግጦ መወሰን ስላለበት ይህንን ደግሞ ለትግራይ ህዝብ ይጠቅማል ብዬ ነው የማምነው። ተወሰነ ሰላም ረኺብና ነርና ታልተወሰነ ሰላም ድማ ጠፊአ መልክዓ ቀይራ ሰላሕታዊ ግእን ይሐይ የተወሰነ ሰላም ማግኝተን ነበር። አሁን ግን ያንን ሰላም ጠፍቶ መልኩ ቀይሮ አሁን ላይ ድምጽ የሌለው ጦርነት ነው እየተካሄደብን ያለው። ህዝባችን እያለቀ ነው ያለው። ይህንን ህዝብ ለመታደግ ምክር ቤት መመለስ ግድ ነው። ለምን ብንል ውሳኔዎች የሚተላለፉበት በምክር ቤት ስለሆነ። በመድረኩ ለተነሱ ሀሳቦችና ጥያቄዎች ማጠቃለያ ሀሳብ የሰጡት የዓዲ ሐቂ ክፍለ ከተማ አስተዳዳሪ አቶ መንበሩ ንጉስ ምክር ቤቱ ወደ ስራው መመለሱ በትግራይ ህገ መንግስታዊ ስርዓቱ በሙሉእነት ለማረጋገጥ አጋዥ ነው ብለዋል። አክለውም አሁን እየታዩ ያሉት ችግሮች በሰላማዊ መንገድ ለመፍታት በቁርጠኝነት እንደሚሰራም በመድረኩ ለተሳታፊዎች ገልጿል። ቦቱ መሊስካ ኑር ህገ መንግስታዊ ኑር ምምላስ ተናሰት ህዝቡ ክዳነ ምክር ቤቱ ወደ ቦታው በመመለስ በትግራይ ህገ መንግስታዊ ስርዓት ለመመለስ ህዝቡ ዳኝነት እንዲያገኝ ከለላ የሚያደርግ ስርዓት መፍጠር ነው። አሁን ቢሆን ሰላማዊ ውይይት የትግራይ ህዝብ ፍላጎት ብቻ ሳይሆን የህልውና መሰረት ነው። ይህ ታሳቢ በማድረግ ነው እየሰራን ያለ ነው። ስለሆነም አንድነታችን አጠናክረን ለትግራይ ህዝብ የሚጠቅሙ ውሳኔዎችን መወሰን ነው። የሚወሰኑ ውሳኔዎችም ግልጽ መሆን አለበት። የትግራይ ግዛታዊ አንድነት ማረጋገጥ፣ ተፈናቃዮች ወደ ቦታቸው መመለስና ስርዓት መትከል የሚሉ ናቸው። በመድረኩ የተለያዩ ሀሳቦችና አስተያየቶች የቀረቡ ሲሆን ውሳኔውም ተቀባይነት እንዳለው በሙሉእነት ድምጽ በመወሰንም መድረኩ ተጠናቋል። በህዝብ የተመረጠና የሉዓላዊነት ማረጋገጫ የሆነውን ምክር ቤትና መንግስት ወደ ስራው እንዲመለስ በህወሓት ማዕከላዊ ኮሚቴ የተወሰነ ውሳኔ እንደሚደግፉ የሽረ እንዳስላሴ ህዝባዊ መድረክ ተሳታፊዎች ገለጹ። በህወሓት ማዕከላዊ ኮሚቴ የተወሰነ ውሳኔ ለመምከር ህዝባዊ መንግስታችንና ሉዓላዊነታችን በሚል መሪ ሀሳብ በተዘጋጀው መድረክ የተገኙት ነዋሪዎቹና ከምዕራብ ትግራይ የተፈናቀሉ ተሳታፊዎች እንደገለጹት ምክር ቤቱ ወደ ስራው እንዲመለስ የተላለፈው ውሳኔ እንደሚደግፉና ለትግበራውም በትጋት እንደሚሰሩ አብራርተዋል። የትግራይ ህዝብ ሰላም በማስቀደም የፕሪቶሪያ ውል እንዲፈጸም በተስፋ ሲጠባበቅ መቆየቱን አስተያየታቸው የገለጹት የተለያዩ የማህበረሰብ ክፍሎች እንዲሁም ተወካይ ተሳታፊዎች በጦርነቱ ወቅት የነበሩ ችግሮች አሁንም በፕሪቶሪያ ውል ስም ተባብሰው እየቀጠሉ መምጣታቸው በመጠቆም የትግራይ መንግስትና ምክር ቤት ወደ ቦታው ተመልሶ የህዝብን ሉዓላዊነት ማስጠበቅ እንዳለበት መልእክታቸውን አስተላልፈዋል። የትግራይ ምክር ቤት ወደ ስራው እንዲመለስ በህወሓት የተላለፈው ውሳኔ እንደሚደግፉ የአክሱም መድረክ ተሳታፊዎች አረጋገጡ። በይደር ይቆይ የተባለው ምክር ቤት ወደ ስራው እንዲመለስ ፍላጎታቸው መሆኑ ያረጋገጡ ተሳታፊዎች እንደ ህዝብ ስርዓት እንዲሰፍንና በየደረጃው የሚገኝ መንግስታዊ መዋቅር ህልውናውን ጠብቆ በኃላፊነት እንዲሰራ ካላቸው ፍላጎት መሆኑን ገልጸዋል። የትግራይ ህዝብና ህወሓት ለሰላም ካላቸው ፍላጎት የፕሪቶሪያ ስምምነት በሙሉ ልብ እንዲተገበር እየሰሩ መምጣታቸውንና
የኢትዮጵያ መንግስት ግን የሰላም ስምምነቱን በመጣስ የውሉ ፈራሚ ህወሓትን በመሰረዝ በትግራይ ህዝብ ላይ የተናጠል ውሳኔዎች እያስተላለፈ መምጣቱን አብራርተዋል። ምክር ቤቱ ወደ ቦታው መመለስ የህዝብ ሉዓላዊነት ማክበር መሆኑን የገለጹት ከተለያዩ የማህበረሰብ ክፍሎች የተወከሉ ተሳታፊዎች የትግራይ ህገ መንግስታዊ ግዛት ማረጋገጥና ተፈናቃዮች ዋስትናቸው ተጠብቆ ወደ ቀያቸው መመለስ እንዲችሉ ለትግራይ ህዝብ የሚመጥን መንግስት እንዲኖር እንደሚደግፉም አስተያየታቸው ሰጥተዋል። በመጨረሻ ምዕራብ ትግራይን የተቆጣጠሩት በኢትዮጵያ መንግስት ይሁንታ በተሰጣቸው ወራሪ ኃይሎች በትግራይ ተወላጆች እየፈጸሙ የሚገኙት ተደራራቢ ወንጀሎች እስካሁን ተጠያቂነት ባለመረጋገጡ በስፍራው ነባር የትግራይ ወገኖች እንደ ሁለተኛ ዜጋ እየተቆጠሩ መሆኑን የፈረንሳይ ቴሌቪዥን ዋቢ አድርጎ ገልጿል። ኃይለ ኪሮስ ወልዳይ ተመልክቶታል። የምዕራብ ትግራይ በተቆጣጠሩ ኃይሎች ዘንድ ተጠያቂነት ሳይረጋገጥ ተፈናቃዮች ወደ ቀያቸው ለመመለስና ነባር የትግራይ ህዝብ ደህንነት ለማረጋገጥ አስቸጋሪ መሆኑ የሂውማን ራይትስ ዎች ዘገባን ዋቢ በማድረግ ፍራንስ 24 ዘግበዋል። ዘገባውን መሰረት በማድረግ በመቀለ ከተማ የተጠለሉት ከምዕራብ ትግራይ የተፈናቀሉ ህጻናት የምትረዳ ሳምራዊት ሲልቫ አነጋግሮ እንደዘገበው በኢትዮጵያ መንግስት እውቅና ሰጥቷቸው የምዕራብ ትግራይ እያስተዳደሩ የሚገኙ ወራሪ ኃይሎች የዞኑን ተወላጆች ላይ ከፍተኛ ግፍና ስቃይ እያደረሱ መሆኑም ትናገራለች። ተጋሩ የምዕራብ ትግራይ ተወላጆች የኢትዮጵያ መንግስት ባስታጠቃቸው ወራሪ ኃይሎች ሁለመናቸውን አጥተዋል። የሚያርሱት የነበረ መሬት፣ የንግድ ሱቆች፣ ቤት ንብረታቸው ከሌሎች አካባቢ በመጡ ሰፋሪዎች ተወርሷል። ህይወታቸው በተአምር የተረፉ ተጋሩ በአሁኑ ወቅት በአስከፊ አደጋ ላይ ወድቀዋል። ሁለመናቸውን ጥለው ወደ መሀል ትግራይ የተፈናቀሉ እርዳታ፣ መጠለያና ለህይወት መሰረታዊ የሆኑ አቅርቦቶች የላቸውም። ይባስ ብሎ በባንክ ያላቸውን ገንዘብ እንዳይጠቀሙ የባንክ አገልግሎት የለም ማለት ይቻላል። በምዕራብ ትግራይ የተረፉ ደግሞ የባሰ አደጋ ላይ ናቸው። ሁሉ እንቅስቃሴያቸው በወራሪዎች ቁጥጥር ስር ገብቷል። ልክ እንደ ባሪያ ነው የሚያኑሯቸው። የምዕራብ ትግራይ ተፈናቃዮችና በመሬታቸው እንደ ሁለተኛ ዜጋ የሚቆጠሩ ወገኖች ደህንነት ሊረጋገጥ የሚችለው ምዕራብ ትግራይ የተቆጣጠሩት ወራሪ ኃይሎች አካባቢውን ለቀው ሲወጡ መሆኑን ለፍራንስ 24 የተናገረችው ሳምራዊት የኢትዮጵያ መንግስት ኃላፊነቱ መወጣት እንዳለበትም ትገልጻለች። የኢትዮጵያ መንግስት የምዕራብ ትግራይ ችግር ከመፍታት ይልቅ እንዲወሳሰብ እያደረገ መምጣቱን ከትግራይ ጊዜያዊ አስተዳደር መረጃ ማግኘቱን የገለጸው የፍራንስ 24 ዘገባ ከጥቅምት 2018 ዓ.ም ጀምሮ ወደ ትግራይ መምጣት የነበረበት በጀት፣ ነዳጅና ሌሎች መሰረታዊ አቅርቦቶች ተስተጓጉለው እንደሚገኙም አብራርተዋል። ተመልካቾች ዜናዎቻችን አብቅተዋል። ስለተከታተላችሁ እናመሰግናለን። ሰላም።